ኢተርኒቲ ያውቃል ነው ብዬ የምለው። ያ ማለት ግን ሂማን ኮላቦሬሽን የለም ብሎ ማለት አይደለም እኮ። የሰዎች ትብብር አለ በነፃ ፈቃዳቸው ማለት ነው አይደል? አዎ በነፃ ፈቃዳቸው። እሺ ስለዚህ አሁን የእግዚአብሔር ቅድመ ውሳኔ ሲባል እግዚአብሔር አስቀድሞ ወሰነ ሲባል ይህንን ነገር አይቶ ነው ወሰነ የሚባለው ወይስ ምንድን ነው? አሁን ቅድም ከቅድመ እውቀቱ አንጻር ነው ከቅድመ እውቀቱ አንጻር ነው ስላልከኝ እግዚአብሔር አስቀድሞ ወሰነ ሲባል አስቀድሞ ይህንን ነገር ሁሉ ያውቃልና ነው ወይስ ይህ ሁሉ ነገር የሚፈጠረው እግዚአብሔር አስቀድሞ ስለወሰነ ነው? ይህ ሁሉ ነገር የሚፈጠረው እግዚአብሔር አስቀድሞ ስለወሰነ የእሱ ውሳኔ ብቻ ያ ነገር ይከናወን ዘንድ በቃ በዛ መልኩ ብቻ ዝም ብሎ እየሄደ ነው ወይስ ሰዎች ነፃ ፈቃድ ተጠቅመው እንደዛ የሚያምኑትን የማያምኑትን ምናምን እግዚአብሔር አስቀድሞ ከማወቁ አንጻር ቅድመ ውሳኔ ሲባል እሱን ነው? እዚህ ጋራ የእኛ ቤተክርስቲያን የሰው ልጅ ነፃ ፈቃድ አለው እግዚአብሔር ጋር ኮላቦሬቲቭ ያደርጋል። ከዛ ውጭ ግን እግዚአብሔር አስቀድሞ ያውቃልና የሚድኑትንም የማይድኑትንም ያውቃልና ለማይድኑት ፕሪቪኒየንት ኢንሳፊሽንት ግሬስ አይሰጧቸውም ደግሞ ብለን አንልም። ገባኝ ልጨርስ። አለበለዚያ እግዚአብሔር በሁሉም ላይ መፍረድ አይችልም ማለት ነው። እንደዛ ካልሆነ እንደዛ አጉስቲኖስ የሚለው አለ። እዚህ ከአጉስቲኖስ ልጓሰው እግዚአብሔር ማንንም ሰው ያለ ስራው ሊያድነው ይችላል፣ ይህ መለኮታዊ ምሕረቱ ነው ይላል። እግዚአብሔር ማንንም ሰው ሊፈርድበት አይችልም ያለ ስራው ብሎ ይላል፣ ይህ ደግሞ ፍትሐዊነቱ ነው ብሎ ይላል ማለት ነው። ስለዚህ እግዚአብሔር ሁሉን አዋቂነቱን ፍትሐዊነቱንና መሐሪነቱን ለእኛ እንደ አትሪቢዩት ዋንን ሲምፕ ስለሆኑ እርስ በርስ የማይጣረሱበትና ቤዝድ ኦን ዲቫይን ፍሪደም ስለሆኑ እና ደግሞ የሰው ልጅ ደግሞ ከተፈጠረ በኋላ ስለሆነ እነዚህ አትሪቢዩት ከእግዚአብሔር ወደ ሰው ልጅ ሲሆኑ ያላቸው ልዩነት አዛን አትሪቢዩት ፍሮም ኢትሰልፍ እና አዛን አትሪቢዩት ኢን ክሬዲትድ ኢፌክት ስለሆነ በክሬዲትድ ኢፌክት ያለው ፖይንት ላይ የሰው ልጅ ኮላቦሬት ሊያደርግ ይችላል ብለን እንላለን ማለት ነው። ስለዚህ የሰው ልጅ ኮላቦሬት የማያደርግ ከሆነ የኛ ሪፕሮቤሽን ኮላቦሬቲቭ ሪፕሮቤሽን ነው የሚሆነው ማለት ነው። ሰውየው በገዛ ፈቃዱ እግዚአብሔርን አልፈልግም ስላለና ከእግዚአብሔር ጸጋ ጋር ስላልተባበረ ገሃነመ እሳት ይገባል ብለን ነው የምንለው። ሰው ግን እግዚአብሔር ከማወቅ አንጻር ስንል ደግሞ ላይክ ቢኮዝ ዊ አድሄር አብሶሉት ዲቫይን ሲምፕሊሲቲ ሲምፕሊ ነው የሚያውቀው ፍሮም ኢተርኒቲ ሂ ዶንት ኒድ ቱ ሜክ እከሌ ስለማይድን እከሌ በሰጠው ጸጋውን ስለማይቀበል እያለ አይነት ኳልኩሌሽን ሊሰራ አይጠበቅበትም ብለን ነው የምንለው። እሺ አሁን ደግሞ እስቲ ጥያቄ እንመልስልኛ። እሺ አሁን ቅድም የጠየቅኩህን አሁን ያው መሀል ላይ ላለመግባት ነው ይህን ሁሉንም ነገር ስታወራ ጸጥ ብዬ የሰማሁ። አሁን ደግሞ እኔ የጠየቅኩህን ቅድም ማለት ነው። ሌላ ጥያቄ ነው ወይስ? አይ አሁን ቅድም የጠየቅኩህን አሁን እኮ አይደለም። ኧረ እንዴ ቆይ እኔ እሱ አይደለም ጥያቄ ስልህ እኮ ቆይ እመጣበታለሁ ብለኸኝ አስቁመኸኝ እኮ ነው። ዝም ብዬ ሰማሁና ከዛን ጥያቄን ሳትመልሰው ተውኩ ወይስ ልድገሙ? እሺ አይ ለዚህ ነው በነገራችን ላይ መሀል ላይ እየገባሁኝ ቆይ እየጠየቅኩህን የምለው እንደዚህ እንትን እንዳይል ነው። እሺ የጠየቅኩህ ጥያቄ ምንድን ነው? የእግዚአብሔር ቅድመ ውሳኔና ቅድመ እውቀቱ ላይ ወይም አስቀድሞ ማወቁና አስቀድሞ መወሰኑ ላይ ነው። ይህም ምንድን ነው? እግዚአብሔር አስቀድሞ ወስኗል ተብሎ ይነገራል። አስቀድሞ መወሰን ደግሞ ከእውቀቱ አንጻር ነው ብለኸኛል። ከማወቁ አንጻር ይወስናል ብለኸኛል። ምን ከማወቁ አንጻር ስንል ሰዎች ነፃ ፈቃዳቸውን ተጠቅመው ለሁሉም አቬለብል የሆነውን ያንን የእግዚአብሔርን ጥሪ ማለት ነው ወይም እግዚአብሔር ሁሉን ነው የሚጠራው። ስለዛ ያንን ማን እንደሚያምን ማን እንደሚድን ማን እንደማያምን እግዚአብሔር አስቀድሞ ያውቃል። ስለዚህ ማን እንደሚያምን ማን እንደሚድን ምናምን ስለሚያውቅ ወሰነ፣ አስቀድሞ ወሰናቸው የሚለው አስቀድሞ እግዚአብሔር ማን ነፃ ፈቃዱን ተጠቅሞ እንደሚያምን ምንድነው? ይሄ ቤዝድ ኦን ፎርሲን ፌዝ ነው ቅድመ ውሳኔው በአጭሩ ቅድመ ውሳኔው ቤዝድ ኦን ፎርሲን ፌዝ ነው። አስቀድሞ እምነትን ሰዎች ውስጥ በመመልከት ነው አስቀድሞ መወሰን ያለው ያንን በማወቁ ነው። እግዚአብሔር አስቀድሞ አዎ እነዚህ የሚያምኑ የሚድኑ ልጆቼ ናቸው ብሎ ያወቃቸውን እነሱን ነው የወሰናቸው ወይስ እነዛ ሰዎች ገና ከጅምሩ ያመኑት ስለወሰነባቸው ነው? የትኛው ነው? ከሁለቱም የተለየ ሀሳብ ነው ያለኝ። ቤዝድ ኦን ፎርሲን ፌዝ ነው ሲባል ያ ሰውዬ ስለሚያምንና ኮላቦሬት ስለሚያደርግ
ብቻ ለይቶ ጸጋ ይሰጠዋል ብሎ ማለት ከሆነ አላልኩም። ኖ ኖ ኖ እንደዛ አይ ቆይ ቆይ ብትልም አይደለም። ተው ተው፣ አይሆንም። እንደዛ ማለት ከሆነ አልቀበልም። ተወው እሱን እኔ የጠየቅኩህን ብቻ። እኔ የጠየቅኩህ ጥያቄ ምንድነው? ምንድነው እንደሚያምኑ ስለሚያውቅ ጸጋን ይሰጣቸዋል አላልኩም። እንደዛ አይደለም ጥያቄው። ስለ ቅድመ ውሳኔና ስለ ቅድመ እውቀት ነው። ጸጋን የሚሰጠው ለማን ነው? ጸጋን የማይሰጠው ለማን ነው? አይደለም፣ እንደዛ አላልንም። እንደዚህ አይነት ጥያቄ ከጸጋና ከእግዚአብሔር ምሕረት ጋር የተያያዘ ነው። አንዴ የተያዘ ቢሆንም ስፔሲፊካሊ ነገርየው ላይ ስንደርስ እዛ የጸጋው ጉዳይ እንዴት ነው የሚለው ላይ ስንደርስ እኮ ይታያል። ምንድነው አንዳንዶች ጸጋው ይቀድምና ዳግም ትወለዳለህ፣ ዳግም ከተወለድክ በኋላ ታምናለህ የሚሉ አሉ። አንዳንዶች ደግሞ በእግዚአብሔር እርዳታ ታምናለህ፣ አምነህ ትጠመቃለህ፣ ዳግም ትወለዳለህ፣ ድህነት በዚሁ ይቀጥላል የሚሉ አሉ። የምንል አለን። እሱን አይደለም አሁን የኔ ጥያቄ እግዚአብሔር አስቀድሞ ሲወስን ከምን አንጻር ነው? አስቀድሞ የሚወስነው አስቀድሞ ከማወቁ አንጻር ነው ብለኛል። ምንድን ነው የሚያውቀው? በመጀመሪያ ደረጃ ምንድን ነው ያውቀቱ? ምን ያውቃል? ለምሳሌ ማን እንደሚድን ምናምን የሚሉ አሁን ድጋሚ እንዳልመለሰው ቀደም የተስማማንባቸውን ነገሮች ላስታውስህና ከዛ ጀምር እየጠየኩ ልሂድ መሰለኝ። ሰዎች መጣፈቃላቸው እንደሚቀበሉና ከጸጋው ጋር እንደሚተባበሩ ያውቃል። እንደሚተባበሩ ምናምን እነሱን ያውቃል። ስለዛ ያንን ስለሚያውቅ ነው የወሰነው እነዛን ሰዎች። አሁን እሱ ግን ኤክስትሪም ሂዶ ሌሎቹን ችግር የለም ሌሎቹን ተዋቸው፣ ጸጋ የማይሰጣቸው ስለማይተባበሩ ነው ብሎ ተዋቸው፣ ችግር የለም እነሱን ተዋቸው። ሰፊሽንትና ፕሪቪኒየንት ግሬስን ለሁሉም የማይሰጥ አይነት የሚያደርገው ከሆነ ችግር የለም፣ እሱን አልቀበልም ማለት ነው። እሱን ችግር የለም፣ ተው፣ እሱን ችግር የለም። እሺ፣ ስለዚህ አሁን ምንድን ነው ያልከኝ? ይሄ ቅድመ ውሳኔው እግዚአብሔር አስቀድሞ ምንን ከማየት አንጻር ነው? በቃ እነዛ ሰዎች እንደሚያምኑ እንደሚተባበሩ ማለት ነው። የእግዚአብሔርን ነገር እንደሚተባበሩ አይቶ እሱን ነው ቅድመ ውሳኔ የሚባለው እሱ ነው የሚል ነገር ነው ያስቀመጥከው። አሁን አውግስቲን ጋር ስትሄድ ግን የኢሌክሽን ትምህርቱ የምርጫ የቅድመ ውሳኔ ትምህርቱን ስትሄድ እግዚአብሔር የመረጠን ለምንድን ነው? እግዚአብሔር የመረጠን ለምንድን ነው? አስቀድሞ ይህንን ስለሚያውቅ ነው፣ ስለምንተባበር ብሎ ያስተምራል። እንደዛ ነው የምታውቀው የአውግስቲንን? እንደውም እሱ ከዘላለም ስለሚያውቅ እንደዚሁ የመረጠው እንደዚህ ነው ብሎ ይላል። እሱንማ እሱ ተሳሳትኩኝ ብሎ እኮ አረመው ጆሲ። ተሳሳትኩኝ ብሎ ያለው ለእያንዳንዱ ይሄ ለእያንዳንዱ ሰው እንደዚህ እያደረገ የሚሄድበትን ከሌ ስለማያምን አልሰጥም ከሌ ስለሚያምን እሰጣለሁ ብሎ የሚለውን አይነት ሀሳብ ነው እንጂ ከዘላለም የመረጠው ነው ብሎ የሚለው በዘላለማዊ ሲምፕል ኖሌጁ እግዚአብሔር ከዘላለም ነው የመረጠን እንደ ምህረቱ ነው ብሎ የሚለው አውግስቲኖስ። አይ ምን ላይ እሺ፣ ቆይ አንዴ ስለሚያውቅ ነው እንደምናምን ስለሚያውቅ ነው የመረጠን የሚለውን እሱን ምን ላይ ነው እስቲ ያለው? አሁን እኮ ምን ላይ ነው ስልህም ደግሞ ኤግዛክትሊ ግን አም ኖት ሹር ኦን ዊች ሌተር ቱ ሲርል ግን አንደኛው ደብዳቤ ላይ እንደዛ የጻፈው እንዳለ አስታውሳለሁ። ሪፕሮቬሽን ያብራራበት ሌላ ጽሁፍ ነበር። ኤግዛክትሊ ያው ከ400 ምናምን በላይ የሆኑ አውግስቲኖስ ጽሁፎች ውስጥ ሁሉንም ላስታውስ። ወደ ሪፕሮቬሽኑ እንሄዳለን። በነገራችን ላይ ሪፕሮቬሽኑ ላይ ራሱ ማለት ነው አሁን እንግዲህ እየተለጠጠ እንዳይሄድ እንጂ በቃ የሆነ ካልቪኒስቲክ የሚመስል ነገር አለው። ግን እስቲ የምንቀበልለት ክፍል አለው አውግስቲኖስ ራሱ። እሺ ጥሩ ነው እንደዛ እናንተም ካያችሁለት ማለት ነው። አንዴ ቆይ እስቲ ፊት ለፊት ላይ ኤግዛክት እንትን ሳይቴሽን ካገኘው ቆይ ላንብብልህ።
ጸጥ ረጭ አለ ታውቃለህ። እንትን የክላስ አለቃችን የገባ አረጋጋ። ምን ይላል መሰለ አውግስቲን፣ አሁን ተሳሳትኩኝ ብሎ ካረማቸው ነገሮች ውስጥ እንዲህ ይላል። እሺ God did not therefore choose the works of anyone in foreknowledge of what he himself would give them. ጆሲ ይሰማል? ጆሲ አለ? ኦኬ አለ። በጣም አሪፍ። እሺ God did not therefore choose the works of anyone። አሁን ስለ እግዚአብሔር ምርጫ ሲናገር እግዚአብሔር የመረጠው የሰዎችን ስራ ይሄ አስቀድሞ ሙሉ ላንብበውና ሙሉ ልተርጉመው። God did not therefore choose the works of anyone in foreknowledge of what he himself would give them. ራሱ እግዚአብሔር የሚሰጣቸውን ስራ ለሰዎቹ ማለት ነው የሚሰጣቸው ስራ እሱን በመምረጥ አይደለም፣ እሱን አውቆ በመምረጥ አይደለም። ይልቁንም but he choose the phase ይሄ በነገራችን ላይ አሁን የሚያምንበት ሳይሆን ተሳስቻለሁ የሚለው ነው አሁን እያወራሁላችሁ ያሉት። but he choose the phase in the foreknowledge that he will choose that very person whom he foreknew አስቀድሞ ያወቀው would believe in him። በእርሱ እንደሚያምን አስቀድሞ ያወቀውን እርሱን መረጠው። በእርሱ እንደሚያምን አስቀድሞ ያወቀውን እርሱን መረጠው። ለዚህ ለሚያምነውስ ትሁም ለሚያምነው ደግሞ he will give the Holy Spirit so that by doing good works አየህ ለሚያምነው ሆሊ ስፒሪት ይሰጠዋል። ከዛ ደግሞ መልካም ስራ ነው። ከእምነት በኋላ መልካም ስራ ስለሆነ የሚቀጥለው by doing good works he might obtain eternal life። ምንድን የሚለው አሁን ያስቀድሜ እንደዚህ ብዬ ጽፌ ነበር ብሎ ያስቀመጣቸው ነው። አሁን ያነበብኩልህ ፕሬዲስቲኔሽን ኦፍ ዘ ሴንትስ ቡክ 1 ቻፕተር 7 ላይ ነው። እዛ አሁን ቅድም ያነበብኩልህ ላይ የቀየረውን ያስተካከልበትን ምስቲ አብርሃም ብብልኝ። እኔ አሁን ስታነበው የተሰማኝ ሳምሃው የሴማይ ፔላጂያን ኢንክሌሽን ያለውን ነገሩን እንዳስተካከልን የተሰማኝ። ይሄኛው አሁን የተነበበው ሴሚ ፔላጂያን ነው እንደዛ ይመስላል እንደተረዳሁት። እንግዲህ አሁን አንተ ያልከውን እኮ ነው አሁን ያነበብነው እኮ። አሁን አንተ እኔ ይሄን ነው ማምነው ያልከውን እኮ ነው። ስለዚህ ሴሚ ፔላጂያን አንተ ነው አይደለም? ታዲያ አሁን አውግስቲን እያለ ያለው እኮ ምንድነው? እግዚአብሔር አስቀድሞ የሚያውቀው ራሱ ለዛ ሰው የሚሰጠውን ስራ አይደለም። እሱ እንደዛ አውቆ መረጠ ሳይሆን የሚለው ምርጫው እሱ ራሱ የሰጠውን ለዛ ለሰውየው አስቀድሞ ማለት ነው። ለሰውየው የሆነ ስራን ሰጥቶት ራሱ የሰጠውን ደግሞ እዛው እየመረጠ ምናምን እንደዛ ሳይሆን ነው የሚለው። እምነትን አይቶ ነው የሚለው። እግዚአብሔር አስቀድሞ ምን ይላል? እምነትን ያያል። ምን እንዳለልን ነገር እኮ ነው። እግዚአብሔር አስቀድሞ እምነትን ነው የሚያየው። ምንድነው እምነት እንዳለ ያውቃል። የሆነ ሰው እንደሚያምን ማለት ነው። ከዛ በኋላ ያ ሰው ደግሞ ያምናል። ከዛ ደግሞ መንፈስ ቅዱስ ይሰጠዋል። ከዛን መልካም ስራን እየሰራ የዘላለም ሕይወትን ይወርሳል። ይሄንን ያውቃል። ከዚህ አንጻር ነው ምርጫው ብሎ ይናገራል። አንተ ከዚህ የተለየ ምርጫ ትምህርት አለ? እስቲ የቀየረበትን አንብብልኝና ልዩነቱን እንየው። እሺ እስቲ ቀጣዩን ምን እንዳብራራ ደግሞ እኔ አንተ ግን ከዚህ የተለየ ነገር አልተናገርክም ነበር እኮ ቅድም። ይሄ እኔ ትክክለኛ የክርስትና ትምህርት እንደሆነ ነው የማውቀው። ፋቴብል አውግስቲን ሲሄድ አውግስቲን ስላለው ብዬ የምቀበል ሰው አይደለሁም እኮ። አውግስቲን ሲቃወመው ሴሚ ፔላጂያን ነው አልካ። የራስህንም ትምህርት አይደለም እኔ የተረዳሁት አንተ እንዳልከው አይነት ነገር አለም የተረዳሁት እግዚአብሔር በሰዎች ውስጥ በጸጋው የሚያሰራቸውን ስራ አይቶ እሱም ሳይሆን የሚመርጠው በእምነት ነው የሚመርጣቸው ነው ብሎ ያለ። በእምነት የሚመርጣቸው ብሎ የሚለው ምንድን ነው? ያ በዛ በእምነት እግዚአብሔር በእነሱ ውስጥ በጸጋው እየመረጠ የሚሄድ ነው ብሎ ስለሚያምን ነው ስራ። ሶ ዲት ሲምስ አጌንስት ሴማይ ፔላጂያንስ የተጻፈ ነገር ዳን እግዚአብሔር በእምነት የሚያሰራውን ስራ ቫሊዴት አያደርግም ብሎ ከማለት ይልቅ እኔ በዛ ቤት የተረዳሁት አይደለም። አሁን እሱ አንተ ነህ እሱን የተረዳኸው እንጂ እሱ እያለ ያለው አንተ አሁን አየህ አውግስቲን ነው የሴሚ ፔላጂያን ትምህርት አስመስሎ ያቀረበልን እንጂ አውግስቲን የራሱን ትምህርት እኮ ነው አስቀድሞ ራሱ ሲያስተምር የነበሩን እኮ ነው። አንተ እያልከኝ ያለው አውግስቲን አሁን የተናገረው ነገር ሴሚ ፔላጂያን ይመስላል ካልክ አውግስቲን አስቀድሞ ራሱ አውግስቲንም ሴሚ ፔላጂያን ነበረ። ከዛ ደግሞ ወደ ክርስትናው ትምህርት አደገ የሚመስል ነገር ልትናገር ነው፣ ግን አይደለም።
በጣም ጽንፍ ነክቶ እስቲ ምን ብሎ እስቲ ቆይ አንዴ ላይ ልክፈት። የቀየረውን ለምን አታነብልህ? ይኸው ላስነብብ እሱ የሚለው የቀየረውን አንብብልን። ቀጣዩን ላነብልህ እኮ ነው። አልተረዳሁትም ነበረ ብሎ ይናገራል። እንዴ ጸጋ እምነትን አይቶማ ከሆነ እምነት ከጸጋ ከቀደመማ በቃ አለቀ። ምንም አይነት ሜሪትን አያይም። እምነትንም ስራንም ከሰዎች ምንም የሚያየው ነገር የለም። በምርጫ ላይ ምንድን ራሱን አንብበው እንደዛ ብሎ ያለበት ይኸው እያሳየው ነው ማስነብብህ ራሱ ከራቲም እንዳይመስል በጌታ ስም እንዴት። እሺ በቃ ላንብበው እኔ ወይስ ይታያል? እንዲህ እያስጠጋ ነው። በአንብበው ችግር የለውም። እሺ አቂ አትታየም። እሺ ችግር የለም። ይኸው አንዴ እሺ ይታያል እንዴ? አዎ እንትን ሰፊ ስለሆነ እንትን በረጃጅም እንትን ስለሆነ እሺ ችግር የለውም። እኔ አነበዋለሁ። እሺ ኦኬ። ይኸውና ቅድም ካነበብኩልህ ልጀምር። ቀጥታ በዛው ቀጥዬ እንሂድ ማለት ነው አይደል? አዎ ቀጥል። God did not therefore choose the works of anyone in foreknowledge of what he himself would give them. ይልቁንም ይላል but he chose the faith in the foreknowledge that he will choose ማን እንደሚመርጥ that very person whom he foreknew አስቀድሞ ያወቀው ያ ራሱ ሰው would believe in him በእርሱ እንደሚያምን አስቀድሞ ያወቀውን እርሱን መረጠ። to whom ለዛ ለሚያምነውም he would give the Holy Spirit ለእርሱ ደግሞ ቅዱሱን መንፈስ ይሰጠዋል። so that by doing good work he might obtain eternal life also ስለዚህም በዚህ ደግሞ በተቀበለው መንፈስ ቅዱስም መልካም ስራን እየሰራ የዘላለም ሕይወትን እንዲወርስ። በነገራችን ላይ አውግስትን የጸጋ ትምህርቱ የሆነ ካልቪኒዝም የሉትራኖች ምናምን የተወሰነ ቢመስልም ከነሱ ደግሞ አብዝቶ ደግሞ ይርቃል። መልካም ስራ ለዘላለም ሕይወት ያስፈልጋል ብሎም ደግሞ ያስተምራል። ስለዚህ ይሄ ፕሮቴስታንታዊ ትምህርት እንዳለው እንዳታስመስሉ የተወሰነች ፓርቱ እንጂ። እሺ ካለ በኋላ እንዲህ ይላል I had not yet very carefully sought, nor had I as yet found what is the nature of the election of grace. Election of grace ምን እንደሆነ በጥንቃቄ አላየሁትም ነበር ይላል። አላወኩም ነበር። Of which the apostle says ምን ያለው remnants are saved according to the election of grace ሮሜ 11:5 ላይ ያለው እንደ ጸጋ ምርጫ ይድናሉ የቀሩትም የሚለውን እሱን በመጥቀስ እንደዛ የሚለውን በስነ ስርዓት አልተረዳሁትም። which assuredly is not grace if ያው ጸጋ አይሆንም ምን ከሆነ which assuredly is not grace if any merit preceded ምንም ነገር ያው ከቀደመው ጸጋ መሆኑ ራሱ ቀርቷል። ይሄ ጸጋው በእምነት አድኗችኋል ይላል። በእርግጥ አሁን እሱን ማሳያለሁ። ጸጋው በእምነት አድኗችኋል የሚለውን ራሱ አንስቶ ሲያብራራ እንዴ ጸጋው በእምነት አድኗችኋል ከሥራ አይደለም ሲል እንዴ ተብሎ ተጠየቆ እሱንም ያብራራል። ያው የተለየ ጸጋ ነው ብለህ ራሱ እንዳታስብ ማለት ነው። ጸጋው በእምነት አድኗችኋል ይላል ጳውሎስ ሲናገር። እሱ ግን ጸጋው በእምነት አድኗችኋል ስላመንክ ነው ጸጋው ያዳነህ ነው ጳውሎስ የሚለው። እሱ ግን አይ ምንም ሜሪት አይቀድሙም ከቀደመው ጸጋ ራሱ ጸጋው መሆኑማ በቃ ቀራ ታዲያ ምንም አይነት ሜሪት ይላል። Let what is now given not according to grace but according to debt. ስለዛ ከጸጋ መሆኑ ቀርቶ ከራሳችን ከሥራ ምናምን ከእንደዚህ ይሆናል። Be rather paid to merit than freely given. በነፃ የተሰጠ መሆኑም ይቀራል። በእምነት ስላገኘው ያን ጸጋ በነፃ መሆኑ ቀርቷል ይላል አውግስቲን። በእምነት ስላገኘው ኢንዋታይሽ ኔክስት ሰብጆይንድ እያለሽ እንደዛ ይልና ቆይ ቨልዊሾርስ ኦሊኖር ይሄ አንድ ኮሪንቶስ ምዕራፍ 12 ላይ ሁሉን በሁሉ የሚሰራ አንዱ እግዚአብሔር ነው ምናምን የሚለውን እሱን ያመጣል። እሺ ወይ ተጨማሪ እምነትንም ጨምሮ ነው ወንድሜ። እሱንም ላሳየ እምነትንም ይጨምራል ያለበትንም ይሄ ሜሪት የሚለውን ወንድሜ እምነትንም ይጨምራል ያለበትንም ላሳየ ሜሪት የሚለው አዎ እምነትንም ይጨምራል። ፎር ዩር ኢንፎርሜሽን ሜሪት የሚለው እምነትንም ሊጨምር ይችላል። ከኛ የታየ ነገር ስለሆነ ከዛ አንፃር ከኛ የታየ መልካም ነገር ስለሆነ
እምነት እኮ ቴዎሎጂካል ቨርቹ ነው፣ ግን እምነቱን ራሱ በራሳችን የፈጠርነው ነው ወይ? ሰዎች ስንሆን የእምነት ፋክሊቲውንም የሰጠን እግዚአብሔር ነው። እንድናምንም የሚያስፈልገውን ነገር በጸጋ የሚሰጠን እግዚአብሔር ነው ብሎ ማለቱ ነው። ሜሪት ሲል ግን ቃሉ በገዛ ራሳችን ያገኘነው ነገር ነው፣ እምነቱንም መልካም ስራውንም ብሎ ማለት አይደለም። ምንድን ሜሪት በእኛ ሜሪት የሆነ አይደለም ብሎ ሲል የኛ አይደለም ብሎ ማለቱ አይደለም ወይ? የኛ ይሆናል እምነቱ ሹሊ የስ ግን እኛ የፈጠርነው አይደለም። እምነት እያለ ያለው እኮ ምንድን ነው? ከእኛ ሜሪት አይደለም ሲል ከስራ አይደለም ብቻ እኮ አይደለም፣ ከእምነትም አይደለም እያለ እኮ ነው። ጸጋውን ወይስ ያለ እምነት ነው ጸጋውን የምትቀበለው? ኖ እምነቱ ራሱ ቴዎሎጂካል ቨርቹ አይደለም ወይ? አይደለም። ጸጋውን የምትቀበለው በእምነት ነው ወይስ በእምነት አይደለም እያልኩ ነው። በእምነት ነው። ነገር ግን እምነቱ አውግስትን ግን ቆይ አንዴ፣ ችግር የለውም። አሁን አንተ እያልክ ተረጋጋ እንጂ ማን ፊሊ። እሺ ቆይ አንዴ ፊሊ፣ አንተም ትቀጥላለህ ወንድሜ፣ አስጨርሰዋለሁ። እያልኩ ያለሁት ምንድን ነው? አውግስትን እያለ ያለው አንድ ሰው ያለ እግዚአብሔር እንደዚሁ ያምናል አላልንም። እሱ እኮ ግልጽ ነው። አሁን ይሄ በምንስማማባቸው ነገሮች ላይ አንከራከርም። እንደዛ ስንልም ደግሞ በቃ እግዚአብሔር ዝም ብሎ ምንድነው እምነትን ለሰውየው እንዲሁ ሰጥቶታል ማለትም አይደለም። ዝም ብለህ እንደዚሁ የምትቀበለውም አይደለም። ያንተን ትብብር የሚፈልግ ነው። እምነት ራሱ ማሰብ ይጠይቃል፣ ፈቃድን ይጠይቃል። በእርግጥ አውግስቲንም እዚሁ ጋር እምነት ማሰብን ቲንኪንግ ምናምን እያለ እዚሁ ከላይ ከፍ ስትል አለ። እሱንም እያስቀመጠው ይሄዳል። አስበህ ፈቅደህ ነው የምታደርገው። ስለዛ አምኛለሁ ብለህ ትናገራለህ። ለዛ ነው መጽሐፍም ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወዶታል ብሎ የሚናገረው እምነትን ለሚሰጠው ለእርሱ ሳይሆን ለሚያምን ተብሎ ነው የተነገረው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ ተባለ እንጂ እምነትን የሚሰጠው እርሱ የዘላለም ሕይወት ይኖረዋል፣ እምነትን የማይሰጠው የእሱ ግን የዘላለም ሕይወት አይኖረም አይደለም የተባለው። ይሄ ምንን ያሳያል ከተባለ የእኛን ነፃ ፈቃድም ያሳያል፣ የእኛን ትብብር ያሳያል። አይደለም በኦሪየንታል ኦርቶዶክስ። ኧረ እባክህን እያልኩ ያለሁትን ስማኛ እንዴ። በደምብ ስለሰማሁ እኮ ነው። እምነት በእግዚአብሔር ጸጋ የምናገኘው ነገር አይደለም በኦሪየንታል ኦርቶዶክስ። በእግዚአብሔር ጸጋ ማግኘት ማለት ምን ማለት ነው? እሱን እኮ ነው አሁን እየጠየኩ ያሉት። የእኛን ትብብር ዙር የሚያደርግ ነው ወይ እኮ ነው። የእኛን ትብብር ማያዞርም እሱም እሱን እኮ ነው የምልህ። አውግስትን ምን እንዳለህ ደግሞ ይኸው ተመልከቷ። ታዲያ ምን ሜሪት ብሎ የሚዘረዘራቸው እኮ አሁን አንተ እኮ እምነት ሲጀመር ሜሪት ውስጥ ይመደባሉ ወይ ስትል አልነበረ? እሱ እምነትንም ጨምሮ ከእምነት አይደለም ጸጋ እያለህ እኮ ነው። እኛ በራሳችን ያመጣ ነው ሳይሆን የእግዚአብሔር ስጦታ ነው እያለ ነው። ቆይ አንዴ የእናንተን ፖዚሽን አይደለም እኮ እየተጠያየቀን ያለ ነው። ፊሊ ምንድን ነው ፖዚሽኑ? ቆይ አንድ ሚውት አድርገው። እንደውም አንተ ሚውት አድርገው። ከጁሲ ጋር ልጨርስና አንተ እንላለሁ። አንተ አመጣጥህም አሁን እንደ አዲስ እየጀመርክ ስለሆነ ከዚህ በፊት የመጣንባቸውንም ስለማታውቀው እንትን ይላል። እሺ አሁን እያልኩኝ ያለሁት ምንድን ነው? አውግስትን የካደው ትምህርት የእናንተ ነው አይደል? እኔ ወጣሁኝ እንዴ ከእንትን ጁሲ ያልሰማችሁም ታውቃለህ። ቆይ አውግስትን አሁን የካደው ትምህርት የእናንተ ነው አይደለም? አልካደም። አጉስጢኖስ እዚህ ክፍል ላይ እያለ ያለው እምነቱ ራሱ በሰው የመጣ ትምህርት ነው ሳይሆን እያለ ያለው ነው። ሶሪ ይቅርታ ቀላቀልኩ ነው። እምነቱ ራሱ በእግዚአብሔር ጸጋ ነው። የሰው ልጅ የማመንም ፋክልቲም ሰጥቶት ለሰውም እምነትን ሰጥቶ እግዚአብሔር የሚያምነው እያለ ያለው ነው እንጂ እምነት እንደዛ ያለበትን አሳየኝ ባለውን ነገር እንደዛ ያለበትን አሳየኝ እንደዛ አሁን ያነበብከው ክፍል ላይ እኮ ነው እንደዛ እየተባባልን ያለ ነው። አይልማ ለምን ያልተጻፈ ታነባለህ? ስለ እምነት መጀመሪያ መች አላነበብኩም እኮ የእምነትን ፓርት እኮ አላነበብኩትም ገና። ስለ ሜሪት ስን ያለው ቆይ አንዴ ጆሲ እባክህን አንዴ ያስወራል። አንዴ አላስወራም እኮ አላልኩም። ስለ እምነት አላነበብኩም እኔ ሲጀመር ባላነበብኩት ነገር አንተም ይህንን መጽሐፉን ያነበብከው አልመሰለኝም። ከታላቅ ይቅርታ ጋር ሳታነበው መጽሐፉን እየተከራከርክ ነው። አንዴ ይቅርታ
አምናጋት ላይ ቲንግ ባይዘ ሁሌ እንደዚህ እያልክ ለምን ሰዎችን ለምን ጥፋተኛ እንደምታስመሰል አላውቅም። አንዴ እሺ፣ አሁን እኔ ለምንድን ነው እንደዛ ያልኩ? አሁን ሳይህ ማለት ነው አንተን የአውግስትንን ይህንን ጽሑፉን ያነበበ ሰው ለአውግስትን እንደዚህ ጥብቅና ቆሞ ሲከራከር ማየት በጣም ከባድ ስለሚሆን ነው። ለዛ ነው እንደዛ እያልኩ ያሉት። አሁን አነጋገርህንም ሳየው ያነበብኩ አልመሰለኝም ያልኩ። ኢቨን ሜሪቶቹ አሁን እምነት ራሱ ሜሪት ውስጥ ነው እንዲያልከኝ ይህንን አታውቅም ማለት በቃ አውግስቲን በተደጋጋሚ ስለሆነ ይህንን እየጻፈ ያለው ይህንን ነገር ባታነቡ ነው ብዬ አሰቤ ነው። ምናልባት ግን አንብበውም ሊሆን ስለሚችል እሱ ላይ እየተከራከርኩም ደግሞ አይደለም። የኔን ሀሳብ ኢዝናት ሜሪት ኦፍ አስ ብሎ ማለቱ እምነት ቴዎሎጂካል ቨርቹ ስለሆነ እንደዛ ካልሆነ አርሙኝ። እምነት ተስፋ ናቸው ከእግዚአብሔር የሚሰጡን ናቸው። ምን ማለት ነው ከእግዚአብሔር የሚሰጡን? እንዴ የሰው ልጅ በራሱ የእምነት ፋካሊቲ ኑሮት ተገኝቷል እንዴ? አይደለም። እኔ እንደዛ አይደለም ያልኩ ከእግዚአብሔር የሚሰጡት ናቸው ስትል ምን እያልክ ነው? አሁን ከአውግስቲን ጋር ያለው ልዩነት ላሳየህ እኮ ነው። አንተ የምትለውን እኮ እኛ ትክክል አይደለም እያልኩ አይደለም። አሁን አንተ ያልከውን እኔ የምቃወመው የአንተን ትምህርት አይደለም የአውግስትንን ነው። አንተ ደግሞ አውግስትን እኔ ተሳስቻለሁ እያለ አልተሳሳትክም ብለህ ድርቅ እያልክበት ነው እንዴ? እኔ አንተን ትምህርት አይደለም አሁን እኮ እየተቃወምኩ ያለሁት። እኔ አሁን ያነበብከው አሁን ቅዱስ ዮሐንስ አፈወርቅም እኮ በነገራችን ላይ ይላል። ምን ይላል? ቅዱስ ዮሐንስ አፈወርቅማ ሮሜ 5 ላይ የሱ ምን ይላል? ከባድ ነው። እግዚአብሔር በጸጋ የሰው ልጅ የሚያሰራውን ትምህርት ራሱ ከእምነቱ ለይተን ነው ማየት ያለብን ብሎ የሚለው ክፍል አለ። እሱ ሌላ ነው። እሱ ምንድን ነው አልገባኝም። እኔ እስቲ ምን ቅዱስ ዮሐንስ አፈወርቅን ቆይ አሁን ወደ የሚሞግትበት የዮሐንስ ለሶላ ግራሲያ እሱኛው ክፍል ላይ ሶላ ግራሲያን የሚደግፍ ነው እያልኩኝ አይደለም፣ ግን ሂሳማዊ ዩዝድት ምን የሚለውን ክፍል እግዚአብሔር በጸጋው የሚያሰራን ስራ ቶታሊ ከእምነቱ የተለየ ነው ብሎ ያስቀመጠበት ክፍል አለ። ምን ማለት ነው ከእምነቱ የተለየ ነው በጸጋው የሚያሰራን ስራ ማለት? እኔም አልገባኝም። አይ ጀስት ሬድ ኢት። ምክንያቱም ለእኔ ፌዝ ፎርምድ ነው የሚያድነው፣ ለእኔ በፍቅር የታነጸ በተስፋ የታነጸ እምነት ነው የሚያድነው ለእኔ። ስለዚህ የምንሰራቸው ስራዎች ከእምነታችን ሊለዩ አይችሉም። እንደዛ የሚክል ክፍል ዮሐንስ አፈወርቅ አለው እና ሉተራኖች እሱን ይጠቀሙታል። ፊሊፕ ሜላንክተን ብዙ ማብራሪያ ላይ እሱን ነው የሚጠቀሙ። አንዴ የቅዱስ ዮሐንስ አፈወርቅ እንግዲህ አሁን አንተ ያልከውን እኔም አልገባኝም ካልክ እንግዲህ ሙሉ አውዱን መመልከት ነው እንጂ ቅዱስ ዮሐንስ አፈወርቅ ይሄ የነፃ ፈቃድ ትምህርትን በተያያዘ የቅድመ ውሳኔ ከነፃ ፈቃድ ጋር ስለሚያዝ ማለት ነው በተለይ ፕሮቴስታንቶቹ ከእሱ ጋር በተያዘ በጣም በሰፊ በሚገባ ነው። ኢቨን ነፃ ፈቃድ የሚባል ነገር የለም የሚሉ ጥንታውያን እነሱ ኖስቲካውያን ናቸው። ከአውግስትን በፊት ያሉት እነሱ እንዳለ ዲበንክ አድርጎ ነው ያለፈው። ምንም ይሄ በጽሁፎቹ አሁን ራሱ አጥቼ ላነብልህ ይችላለሁ። ቅዱስ ዮሐንስ እንደውም ልንገርህ አሁን አንተ ፊሊፕ ሜላንክተን እንደዛ ይላል አልከኝ እንጂ ሉተር ቦንዴጅ ኦፍ ዘ ዊል አይ ቲንክ እሱ ካልሆነ ደግሞ ጆን ካልቪን ኢንስቲትዩት ኦፍ ክርስቲያን ሪሊጅን ላይ ዮሐንስ አፈወርቅ የነፃ ፈቃድ አቀንቃኝ ነው አይነት ነገር ብለው ብለው አልፈዋል። እና እነ ጄሮምን ዮሐንስ አፈወርቅን ያልኩት እነ ቅዱስ ዮሐንስ አፈወርቅን እነ ቅዱስ ጄሮምን እሱን እኮ ነው የምልህ አሁን እኔ እያልኩ ያለው ወዳጅ ዮሐንስ አፈወርቅ እምነትን ከስራ ጋር ለይቶ በማስቀመጡ ላይ ሜሪት ኦፍ ፌይዝ ኤንድ ሜሪት ኦፍ ዲቫይን ጊፍት ምናምን ከሚባለው አንጻር ጋር ነው ያልኩት። ስራው የምን ሜሪት ነው አለ ማን? እሱ ዮሐንስ አፈወርቅ ብሎ የሚለው ምንድነው? ጀስቲፊኬሽን ባይ ፌይዝን ኢቭን በእግዚአብሔር ጸጋ ከምንሰራቸው ስራዎች ጋር ለይተን ማስቀመጥ አለብን ያለበት ክፍል አለ። ኦን ሂዝ ኮሜንታሪ ሮማንስ ላይ ነው ብዬ ያልኩት። ችግር የለውም። ታዲያ ይሄ ኢኒሻሊ ሰው ከሞት ወደ ህይወት ሲመጣ ማለት ነው ጀስቲፊኬሽን ሲል በምን መልኩ የተቀመጠው? እንግዲህ ያስቀመጠው ጀስቲፊኬሽን ባይ ፌዝ የሚለው ላይ አሁን እሱ ጀስቲፊኬሽን ሲል ቀጥታ ከሞት ወደ ህይወት መጀመሪያ የምንመጣበትን ከሆነ በጸጋው እንኳን በምንሰራው ስራ አልመጣንም። እሱ ይታወቃል።
ምንም ይሄ እኮ ግልጽ ነው። ይህንን እናንተ የማታምኑ ከሆነ አላውቅም እንጂ አንድ ሰው ከሞት ወደ ህይወት ሲመጣ አምኖ ሲጠመቅ የሚያገኘውን ጸጋ በምንም አይነት የጸጋ ስራ ያገኘው እንደዛ ከሆነ እያለ ያለው እንደዚህ የሚል ክፍል አለ እኮ ሳው እንደዛ ከሆነ እያለ ያለው ትክክል ነው። ምንም አልተሳሳተም፣ ትክክል ነው እያልኩ ነው ቅዱስ ዮሐንስ አፈወርቅ። ለማንኛውም ግን አሁን ወደዛ ይሄድከው ለምን ይህንን ነገርም እንዳመጣ አላውቅም እውነቱን ለመናገር። እንግዲህ እኔ አሁን የአውግስትን ስህተት አለበት ሲባል አንተ ደግሞ ቅዱስ ዮሐንስ እንደዚህ ከፋፍሎ ያስቀመጣል አባት ብዬ ነው። ይሄ ፊሊ የምትባለው ወንድም ግን በጌታ ኢየሱስ ወጋው። አክሊል ተው ወንድሜ ነው እንደሱ አትበለው። ጥሩ አይደለም። ምን አልኩኝ? እኔ ወጋው እኮ ነው ያልኩት። ኧረ እኔ ቀልድ ነው። ወንድሜ ነው አክሊል ተው አላለም። ኧረ በጌታ አታስጠቁር አንተ በሰው ፊት በጣም በቃ የሆነ ጋዝ ላይት እያደረክ ያለው ባይዚ በጣም ነው አይደለም። በጌታ ወጋው ምናምን ማለት ምን ሆኖ አሁን እንደዚህ ስትሪቲንግ ተውን ያልኩት እኔ ጌታ እሺ እንግዲህ አሁን የጆሲን በቃ በዚሁ እንትን ሊል ነው ማለት ነው። እኔ መጀመሪያ አንዴ ቅዱስ ዮሐንስ አፈወርቅን ያነሳሁበትን ምክንያት ልንገራችሁና ከዛን ፊሊ ከአንተ ጋር ምናልባት ለ3 ደቂቃ ላውርቼ ይወጣሉ። በጣም ወደ ስራ መመለስ አለብኝ። ድንገት ገብቼ ብዙ ሰዓት አወራሁኝ። እሺ ቅዱስ ዮሐንስ አፈወርቅም ለምሳሌ ምን ይላል? ነፃ ፈቃድን በጣም በየቦታው ላይ ነው እንዳልኩት አንስቶ የሚናገረው። ግን አሁን ስለ እምነት ሲናገር በአንድ ክፍል ላይ እንዲህ ብሎ ይናገራል። ምንድነው? እምነትም ከእግዚአብሔር ነው ተብሎ ሊነገር ይችላል። ትክክል። ከምን አንጻር? ለምሳሌ እግዚአብሔር ልጁ ኢየሱስ ክርስቶስን ባይልክልን ኖሮ እኛ ነፃ ፈቃድ ስላለን ብቻ በቃ እንደዚሁ እናምናለን ማለት ነው? አይደለም፣ አናምነው። ነፃ ፈቃዱን ራሱንስ እንድናምንስ የሰጠን ይህንን ነፃ ፈቃድ ማለት ነው ማን ነው? ራሳችን ነፃ ፈቃድን ለራሳችን አዘጋጅተን ነው? በፍጹም አይደለም። እግዚአብሔር ይህንን የሰጠን። ከዚህ አንጻር ቢሆን መልካም ነበረ። አሁን እየተወራ ያለው ስለሱ አይደለም እያልኩ ነው ጆሲ። እየተወራ ያለው ስለ እንደዚህ አይነት ጉዳዮች አይደለም። እየተወራ ያለው ጸጋው ገና ከጅምሩ ያንን ሰው የሚያድነው ስላመነ ነው ወይስ አይደለም? ጸጋው የሚያድነው ኮንትሮቨርሲ ምንድን ነበር ይዞ የመጣው? ጸጋው የሚያድነው በእምነት ነው። በነገራችን ላይ ይሄ የፔላጂያን ኮንትሮቨርሲ ከአውግስቲን ጋር ተያይዞ የመጣው ነገር በጣም አስቸጋሪ ነው። ለምን ካልከኝ ይኸው አሁን አንተ ሴሚ ፔላጂያን ያልከው ራሱ እሱ የክርስትና ትምህርት ነው። የአውግስቲን ግን የኖስቲኮች ትምህርት ስለሆነ አይደለም። እሱ አንተ የተረዳበት ወይ ነው እንደሳብ ፔላጂያንም ግን ሂስቶሪካል ናቸው ነበሩ፣ የተወገዙ ናቸው። ያንን የቅድሙን ጽሁፍ ሙሉ እንዳነብ ለምን አትፈቅድልኝም? ከአጉስጢኖስ የምንቀበለውና ማንቀበለውን እኔ እኮ እነ ፔላጂየስ የተወገዙ አይደሉም አላልኩም እንዴ? እሱ ኢቨን በጉባኤ ደረጃ ላይ እነዚህ እየተባለ ከተነገረላቸው ውስጥ እኮ አንዱ እነሱ እነ ፔላጂያኖች ጨምር እኮ ናቸው። እኔ አሁን እሱን አይደለም እያልኩ ያለሁት። ቅድም የጀመርኩትን ለአንብብ ላልከው እሱ ጓደኛ የጻፈውን ጽሁፍ ነው። እሱን ቀስ ብላችሁን የስወጣ አንብቡት። ምንም አሁን ለእኔ አሁን እሱ ስለማይጠቅም ማለት ነው። እኔ እያወራ ያለሁት ስለ አውግስትን ነው። እናንተ ከአውግስትን የቱን ትቀበላላችሁ የቱን አትቀበሉም? እሱን ተማማሩበት። አሁን እሱ እዚህ ርዕሳችን ላይ የሚጠቅም አይደለም። እኔ እያልኩ ያለሁት አውግስትን የሆነ ሰዓት ላይ ትምህርቱን ቀየረ። ትምህርቱን ሲቀይ ትምህርቱን ቀይሯል አልክ። ጥሩ ነው። የቀየረው ከትክክለኛ ወደ ስህተት ነው ወይስ ከስህተት ወደ ትክክለኛ ነው የቀየረው? ወደ ትክክለኛ ነው፣ ግን እዛ ላይ የተለጠጠ ቪዎች አሉት። ቆይ አንዴ፣ ከስህተት ወደ ትክክለኛ ነው የቀየረው? አዎ። እስቲ ምን ከሚባል ስህተት በማስረጃ ነው የምታሳየኝ? ግን ማስረጃውን አሁን ማውጣት አልችልም ካልክ ግን ቶ እሺ ልተው። ምክንያቱም አሁን ላይ ፊሊ ሰላም ለአንተ ይሁንና፣ አሁን ጆሲን የጠየኩት ጥያቄ ነበር። አውግስትን ትምህርቱን እንዳስተካከለ ታውቃለህ? እንዳስተካከለ አለበለ ለነገሩ እንደቀየረ ማለት ነው። ሁሉንም አላልኩም። ችግር ነው። ሁሉንም አይደለም። እሺ፣ ስለዛ አሁን አንዳንድ የትምህርት የፖዚሽን ሪካንቴሽን ካለ ትላለህ ወይም ሪትራክት ካደረገ ለምሳሌ የጸጋ ትምህርቱ ላይ አድርጓል። ራይት
ኮስታድ አሁን ይሄ ርዕሳችን ይሄ ነው፣ ግን አንተ ቅድም ልታወራ ልገባ ነበር። ስለዛ አሁን ለዚህኛው አይ ስለ ካቶሊክ አይደለም፣ ስለ ካቶሊክ እኮ አይደለም ፊሊ አውግስትን ላኩስ እሱ የተነሳው ለምንድን ነው የሚለው መታወቅ አለበት። አውግስትን አንዴ እባካችሁን ቆይ አንዴ ፊሊ አይሰማም። ኦኬ ፊሊ አንዴ ሚዩት አድርገውና ክፈተው። አይ ሚዩት አድርገውና አሁን ክፈተው እስቲ አውራ። ይሰማል አሁን ጋይስ? ፊሊ እስቲ አውራ ፊሊ። እኔ እኮ አላየውም ራሱ አይሰማኝምም አላየውም። ፊሊ አይታይም አይሰማም እየተባለ ነው። ፊሊ ውረድና ግባ። እንደልም ብሎ ከሚንት ሆነ ሰው ነው። ግባ እንዴ! እያንጎራጎርን ነው ጋይስ። እስቲ አሁንስ ገብቷል ፊሊ? እስቲ የሚሰማ ከሆነ እስቲ አሳውቁን። እኔ ጋር አይሰማም። አንተ ጋር አይሰማም? ከበፊት ጀምሮ ነው ላይ ያለ ነው። እንሰማሃለን፣ የተወሰኑት እንሰማሃለን፣ የተወሰኑት አንሰማም። ከስር ግን በቃ ችግር የለውም። በእርግጥ ፊሊ አሁን አውግስቲን የጸጋ ትምህርቱ ላይ ሀሳቡን እንደቀየረ ምናምንም እሱን አላቅም ምናምን ስላልክ ምንም በእርግጥ የምንወያየውም ስለሌለ ችግር የለውም ባይሰማም ያንተ። እንደ አጠቃላይ ግን እንግዲህ የአውግስቲንን ትምህርት እስቲ እንትን አንብቡ ለሌሎቻችሁም። ጆሲ ካነበብከው እሰየው ጥሩ፣ ካላነበብከውም አክቹዋሊ አንተ አንብቤዋለሁ ብሏል። ስለዛ ለሌሎቻችሁ ፕሪዴስቲኔሽን ኦፍ ዘ ሴንትስን አንብቡት። በቃ ፕሪዴስቲኔሽን ኦፍ ዘ ሴንትስ የቅዱሳን ቅድመ ውሳኔ የሚል ትምህርቱን እዩት። በጣም ብዙ ነገሮቹ የአውግስትን በዚህ መጽሐፍ መሰረት ማለት ነው። አሁን ይህን መጽሐፍ እንደ ዋና ልንይዘው የምንችለው ለምንድን ነው? ሀሳቤን ቀይሬያለሁ ብሎ ስለሆነ ብቅ ያለው። ከዛ በፊት ያሉትን ሁሉ ይሄ ልክ እንዴት ነው ቁርአን ላይ አብሮጌሽን የሚባል ነገር አለ አይደል? ቁርአን ላይ አብሮጌሽን ማለት የሆነ አያ ይወርድና የሆነ የቁርአን ክፍል ማለት ነው የሆነ ጥቅስ ይወርድና ከዛ በኋላ ቀጣይ የሚወርደው አይደለም አኪ ኖ ኧረ እኔ አውግስቲን እንትን ለማለት አይደለም። ስለ አውግስቲን እናገራለሁ። ቆይ አንዴ እና ኮምፔሪንግ ሂም ሊትራሊ ቱ ዘ ቁርአን አይደለም። ኧረ አንዴ ቆይ እባክህን። እኔ ከቁርአን ጋር እያነጻጸርኩት ሳይሆን ያው በቁርአን መልኩ እያስረዷቸው ነው እንጂ ንጽጽር አይደለም፣ ለማስረዳት ያህል ነው። እና ምንድን ነው በጣም አይደል እንደምታስረዳ አይ ነገሩ እንዲረዱት እኮ ነው። እና ምንድን ነው የሆነ ነገር ይወርድና የሆነ አያ ማለት ነው የሆነ ቁርአን በአንድ ይሄ በመጽሐፍ ደረጃ ሙሉን ዝም ብሎ እንደዚህ ብቅ ያለ አይደለም። በመጽሐፍ መልክም አይደለም። አክቹዋሊ የሪሳይቴሽን ነገር ነው፣ ዝም ብሎ የሚባል ነው። በቃል ኦራሊ ነው የሚመጣው እና እንደየጊዜው እንደየሁኔታው የሆነ ሰዓት ላይ ነው ብቅ የሚለው። ለ20 ምናምን ዓመት ሙሉ አይ ቲንክ ካልተሳሳትኩኝ የሆነች ጥቅስ ወይም የሆነች አያ ትወርዳለች ወደ እንግዲህ ደሶኮልድ ነብዩ ሙሐመድ ማለት ነው። እና የሆነ ቃል ለምሳሌ ይወርድለትና እሷን ከያዘ በኋላ ከሆነ ጊዜ በኋላ ግን መሻር ትክክል፣ ከሆነ ጊዜ በኋላ ሊሻር ይችላል፣ ያኛው አያ ሊሻር ይችላል። አይ እንደዛ በሚል በሌላ አያ። ስለዚህ አሁን ሙስሊሞችን ሄደህ ብታወራቸው ትልቁን ቦታ ሊይዝ የሚችለው የትኛው ይሆናል ማለት ነው? አይ ይሄማ ተሽሯል በዚህኛው አያ። ስለዛ ባለስልጣን የሚሆነው ሽሮ የመጣው በኋላ ላይ የመጣው አያ ይሆናል። አሁን ወደ አውግስትንም ስትሄዱ
አውግስቲን አስቀድሞ ያስተማረው ትምህርት ነበር ስለ ግሬስ ስለ ጸጋ አስተማረ እና በኋላ ላይ ግን አሁን እዚህ ጋር ተሳስቼ ነበረ ብሎ አብሮጌት አድርጎታል። አሁን ያኛውን አጣፋው ማለት ነው። ስለዚህ አሁን ትልቅ ስልጣን የሚኖረው የአውግስቲን ነገር ለመረዳት ይህ መጽሐፍ ነው። ይህ መጽሐፍ ነው ስለ ጸጋ ምናምን ማለት ነው። ይህ መጽሐፍ መቼ የጻፈው አውግስቲኖስ? ስለ ጸጋና ስለ ንጻፍ ጋር 420 መጨረሻ አካባቢ ወይም 430 መጀመሪያ ላይ 420 መጨረሻ ምናምን ኦራንጅ ላይ እና ካርቴጅ ላይ ቤዝድ ኦን ዲስ ቲቺንግ ነው ፔላጂየስ እና ሴሚ ፔላጂየስ ትምህርቶችን ያሸነፈው። የኦሬንጁ እንኳን የኦሬንጁ ካውንስል ላይ ራሱ የተወሰነ ሪዘርቬሽን አለኝ እውነቱን ለመናገር ግን whatever is said in the council is not taken as an infallible teaching። ስለዚህ ኢንፋሊብል ካልሆነና የራሱን የቻለ ስህተት ሊኖርበት የሚችል ከሆነ እሱን ያዝ እናድርገውና ነው የምልህ። እኔ አሁን ጉባኤያቱ ምናምን አይደለም እኮ ቀጥታ አውግስቲንን ማለት ነው። ከዛ በኋላ ቤዝድ ኦን ዲስ አውግስቲኒያን ቲቺንግ አለም ፖፖዞሲሙስ አቋም የሆነውን ነገር ወስደው ኢስት ኤንድ ዌስትን ያፈራረማቸው። እኔ እንግዲህ እሱ ይሄኛውን ታሪካችሁን አላውቅም። አረ ታሪካችን በል ከመለያየታችን በፊት የነበረ ነው። አረ ዝም በል በእውነት ኦራንጄማ እኔ what I said is ፖፖዞሲሙስ not orange። ኦሬንጅ ካውንስሉን እኮ እያልክ መስሎኝ እኮ ነው ፓፓ። ኦራንጅ ቤዝድ አውግስቲን ነው ያልኩት። ግን ይሄ ያልኩት ይሄኛው እዚህ ላይ ፖፖዞሲሙስ የኢስት ኤንድ ዌስት ቢሾፖች እንዲፈርሙ አድርገዋል። this was እኮ አሁን እሱ ከምን አንጻር ፈረሙ ምናምን። አሁን የአውግስቲን ኢንፍሉዌንስ አይደለም እውነቱን ለመናገር በጣም ትልቅ ኢንፍሉዌንስ የነበረው ሰው ነው። ስለዛ ነገሮችን ባለመረዳት ውስጥ አንዳንድ የተደረጉ ነገሮች ሊኖሩ ይችላሉ። እኔ አውግስቲን ጭራሹን አውግስቲን ማለት ነው ጭራሽ በቤተክርስቲያን ታሪክ ውስጥ የሆነ ጤነኛ አባቶች የምንላቸው እንደውም ሲቃወሙት የነበሩትን ነገር ሲናገር ትላለህ። በተለይ ጸጋና የነጻ ፈቃድ ምናምን የቅድመ ውሳኔ ላይ። ስለዛ እሱ በጣም አስቸጋሪ ነው። ለማንኛውም ማንም ምንም አለ፣ ግን ጆሲዬ ዋናው ነገር ቄርሎስ ራሱ እኮ አውግስቲን እንዴ ምን ሮማንስ ምናምን ካየው እኮ ተሲም አውግስቲኒያን ሲንሲር ኦፍ አሌክዛንድሪያ he got the better explanation of what is Pelagian heresy። ሲሪል ነው ሲሪል ምን ሲሪል ምን አውግስቲኒያን ነው ሲሪል I didn't say he is Augustinian። ምንድነው ቴዎሎጂያቸውና ፊሎሶፊያቸው ሲሪል ኮረስፖንዳንስ ነበረው ከአውግስቲና። እንዳውም የንስጥሮስን ሄሬሲ ለአውግስቲኖስ ያስረዳው ሲሪል ነው። ፔላጂያን ሄሬሲን ለሲሪል ያስረዳው አውግስቲን ነው። እሱ አይደለም የኛ ጥያቄያችንና ሀሳባችን ነው። ከስር እየመለስኩለት ለአንተ አልነበረም። ለሌላ ሰው ነው። አንተ ልጅ ኮመንት ላይ ትመልሳለህ። እዚህም እኮ ሰዓት አወዛግበኝ። ስቲሎስ እኮ አጠገባችን እዚሁ ነው። ከስር ስለጻፈ ለሱ ነው። እና እዛው ታች መልስለት አባቢ ቲቺንግ ነው። ፖፖዞሲሙስ ኢስት ኤንድ ዌስት ቢሾፖችን ያፈራረሙት ኢንክሉዲንግ የአሌክዛንድሪያን ቢሾፕ ማለት ነው። መቼ ማለት ነው? መቼ ነው እሱ? ቢፎር ኤፌሰስ ኢቭን መቼ ቢፎር ኤፌሰስ ከሆነ ከ431 በፊት ማለት ነው አይደል? ስለዛ አሁን ጭራሹኑ ምናልባት ይሄ መጽሐፍም ለሰዎች የአውግስቲን መጽሐፍ ራሱ ያን ያህል አቬለብል ሳይሆን በፊት ማለት ነው። ማኑስክሪፕቶችን ኢዝሊ ነበር ሼር የሚደራረጉት አይደለም። ይሄ ጽሁፍ ራሱ የተጻፈው ሌት 20s ላይ ወይም ኤርሊ 30s ላይ ነበር ይሄ ጽሁፍ ራሱ የተጻፈው። ስለዚህ የኤፌሶኑ ጉባኤ ሰሞን አካባቢ ላይ በዛ ዘመን አካባቢ ላይ በዛ ዓመት አካባቢ ላይ ነው ኦልሞስት የተጻፈው። ስለዛ ኢቭን ከዛ በኋላ ነው አውግስቲን አሁን ይህን ነገር የሚተናገሩ ምናልባት ሊሆን ይችላል ማለት ነው። አይተዋል። እና አሁን ዋናው ቁም ነገር ምንድን ነው? እናንተ የአውግስቲን የተናገረውን ነገር ሁሉ አንቀበልም ካላችሁ ያን ያህል አሳሳቢ ነገር ያለው አይመስለኝም። ግን ያው እንግዲህ ሊቁን ሰምሃው ዲፌንድ ለማድረግ ያህል ይመስለኛል። እና ዲፌንድ ከማድረግ አንጻርም ግን እኔ ይሄ በደንብ ቢታይ ጥሩ ነው ብዬ አስባለሁ። ይሄ ጽሁፉ ምክንያቱም በቃ እኔ ስቼ ነበረ ካለ አስቀድሞ የነበረውን ትምህርት ፊሊ አንቺ አትሰሚም አባቢ ወይስ ዝም ብለን እናንተ እናወራ እንደዚህ? እኔ እናንተ እናወራ ዝም ብለን እንደዚህ
ለእኛማ ትሰማለህ። በቃ ያውራ እንግዲህ ምን ይደረጋል? ዝም ብለህ አውራ፣ በቃ አውራና እስኪ እሱ አሁን አንተ ያልከው በፊት ነው። እሱ አሁን አውግስቲን ሀሳቡን እንደዚህ ወይም የፖዚሽኑን ሪካንት ከማድረጉ በፊት እንደዛ አሁን አንተ ያልከውን የሚመስል ነገር ነበረው፣ ጥሩ ነበረ። በኋላ ግን ሀሳቡን ቀይሯል። ያው እሱን አላቅም ስላልክ አሁን ያልኩን መጽሐፍ አንብቡ። ፕሪደስቲኔሽን ኦፍ ዘ ሴንትስ የተሰኘ ጽሁፉን አንብበው። ጸጋው በእምነት የሚለውን ራሱ የሚፈታበት መንገድ በጣም የሚደንቅ ነው። ጸጋው በእንዴ ምላሽ ነው ራሱ የሚሰጠው ለእንደዚህ አይነት ጥቅሶች። አሁን ይሄ እኛ ለምሳሌ ካልቪኒስቶችን እንዴ ምንድነው ሪጀነሬሽን ፕሬሲድስ ፌዝ ብለው ሰው ዳግም ከተወለደ በኋላ ያምናል ምናምን አይነት የሚመስል ነገርን ይናገራሉ። ያው ዳግም የሚወለደው አሁን ሉትራኖቹም እንደዛ የሚመስል ነገር አለ። በእርግጥ የሚመስል ነገር ያንን ዳግም ልደት የሚያገኙት በጥምቀት ምናምን እንደሆነ ይናገራሉ ሉተራኖች። ከዛን ያምናል አይነት ነገር ማለት ነው። እምነት ይፈጠራል አይነት ነገር ወይም እምነት ይሰጠዋል ከእግዚአብሔር አይነት የሚመስል ነገር ይናገራሉ። እና አውግስትን አሁን ለነሱ ይቀርታ አሁን ለነዚህ ለሉትራኖቹ ምናምን ወይም ለካልቪኒስቶቹ እንዴ ድህነትማ በእምነት ነው። ያው እነሱም እንደዚህ ይላሉ። በእርግጥ ግን ኢቨን ሪጀነሬሽንም ጭምር ጸጋን ስፔሻሊ ጸጋው በእምነት አድኗችኋል ስለሚል የእግዚአብሔርን ጸጋ ለመቀበል ሰው አስቀድሞ ማመን አለበት። እምነት ነው የሚቀድመው ጸጋን ለመቀበል የእግዚአብሔርን ጸጋ ለመቀበል ብለን ኤፌሶን ምዕራፍ 2 አሁን እንጠቅሳለና ቁጥር 8 ላይ ያለውን ጸጋው በእምነት አድኗችኋል የሚለውን እሱን ይህንን እንደ ጥያቄ አድርጎ ምላሽ ለመስጠት ይሞክራል አውግስቲን። እና ሰማው የሆነ ካልቪኒስቲክ የሆነ ነገር አይችበታለሁ ሳይሆን ይሄ ነገሩ እንኳን ግልጽ ይመስለኛል። በተለይ ሶላ ግራሺያ ላይ ጸጋ ብቻ ትምህርቱ ላይ ብዙም ከነሱ ያልራቀ ይመስለኛል። ኤኒዌይስ ምንም ሆነ ምን ግን በቃ እናንበውና አንብቡትና እናንተ ኮላቦሬቲቭ ኢሌክሽን እና ሰው የሚሰራውን ስራ ያስፈልጋል። እሱ ደግሞ በጸጋ ነው። ፊደስ ፎርማታ እኮ ኢቭን ዩዝድ ኢት ወርድ ፎር ወርድ። ፊደስ ፎርማታ የሚባለው እንዴት ነው ከሉተራን እና ከካልቪኒስት ጋር አንድ አድርገህ ልትወስድ የምትችለው ታዲያ? ፊደስ ፎርማታን ይጠቀማል። እንዴት ነው ከሉተራን እና እኔ ጸጋው ላይ ብቻ ነው ያልኩት። እኔ ሙሉ በሙሉ አሁን ቅድም ራሱ እኮ እያነበብኩኝ እኮ ከሉትራኖቹ ጋር ምናምን ከካልቪኒስቶቹ ጋር ግን ይኸው በዚህ ይለያያል እያልኩኝ እኮ ስጠቅስ ራሱ ነበር እያነበብኩኝ እና እያንዳንዱ ነገር ላይ አይደለም።
ስለ ነፃ ፈቃድ እኮ አይሰማም እየተባለ ነው። በእርግጥ ተደዋውላችሁ አብሮ ተደዋውል ያስብላል እኮ በእውነት አውግስቲን እኮ ነፃ ፈቃድ በታች ኮመንት ላይ አውሩ። በቃ እናንተ ጋይስ ትላል እንዴ? ቆይ የጁሲም አይሰማም እንዴ ጋይስ? አንተ የጁሲም ካልተሰማ በጣም ነው የሚደብረው በእውነት። የጁሲ ይሰማል። አረ የጁሲ ራሱ የጁሲ ይሰማ ነበር ጋይስ። እስካሁን ግን ይሰማል። እንግዲህ እያደረጉኝ ነበር። በጣም አሪፍ በጣም አሪፍ በጣም አሪፍ። እና ኤንዌይስ በቃ በርቱ ምናምን፣ ጌታ በነገር ሁሉ ደግሞ ይርዳችሁ። እኔ ወደ ስራ ልመለስ። አሹ ኦኬ፣ አሹ አይደለም ማን ነው? እሺ ይብራ። እንዴት ነሽ ፓፓ? እኔ በጣም በቃ እንደው ሞዶ ሰው ስለሆነ አሹዬን የምጠራው አይደብራችሁማ? ኤስድሮስን ባይዚ አንተ እሺ ገባህ? ግን እንዲሁ ገብተሃል፣ ላይፍ ትገባለህ እንዴ? አዎ አንተ ትክክል። ያለ ኤስድሮስ አይታየኝም እኮ እኔ ስታያት አትታየኝም እንዴ? ኤስድሮስም አይታያችሁም ጋይዝ? ኧረ ለእኛ ፖዝ ነው አሉ ኤስድሮስም። በል እንግዲህ መልካም ውሎ ይሁንላችሁ። አብዛኛው ሰው እየታየም አይደለም። እኔ ነበርኩ የምታየው። እኔም ልውጣና ቻው አዳም፣ መልካም ጊዜ። እሺ አኬ፣ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እኔ ጋር ራሱ ፍሪዝ አድርጓል እና ሊዘጋ ነው መሰለኝ፣ እየተሽከረከረ ነው። ካልዘጋ መቀጠል ትችላላችሁ። እኔ ግን መንካት አልችልም። ምንም ስክሪን እየነካው አይደለም። ይታየዋል እንዴ ላንተ? እኔ ኮመንትም አይታየኝም፣ ኮመንትም አይታየኝም። ጆሲ እንትን ይላል ሲናገር ሰማሁት። የፊሊ ችግር አይመስለኝም፣ የኤስድሮስም ይመስለኛል። አንተ ላይ የሆነ ነገር ግልጭ አድርጓል አፑና፣ ከዛ እነሱ ቢወጡ ቢገቡ ምንም የሚያመጣው ለውጥ የለም፣ ይዘጋል። ያጋጥማል። ትናንትና ምን አይቻለሁ፣ ሙሉ ቤት አቤል ሲያወራ እዛ ይሰማቸዋል፣ እኛ ከታች አንሰማም ምናምን። እንደዚህ ያደርጋል አንዳንዴ። አሁን አኬ ወጥቷል። አኬ እስካሁን አለ ይታየኛል። ታውቃለህ፣ ወጣስ ትልቁ ላይ ነው ያለው። በቃ ሰላም ደሩ እንደዛለ። አኬ ማን ነው? አጋቶን ድምጽ ራሱ ተቀይሯል። እሺ በቃ ሰላም ደሩ ሁላችሁም። እናመሰግናለን። ጆ ሁላችሁም ሰላሙ ነው። እሺ ሰላሙ። እንዲህ ብዬ ነው የምዘገው ነገር አይቆም። ከፓወር ነው ማጥፋት